ሄሊ የኔ ቆንጆ እንኳን ደስ አለሽ፣ እንኳን ደስ አለሽ። ይሄን ደስታሽን ነው የምንፈልገው። እና ደግሞ ምነግርሽ ነገር አለ። ተመልካች ያየውን ነገር ነው ተመልካች ያየውን ነገር ነው የሚኮምተው። ለዚህ ተመልካች እንዲያለኝ ብለሽ ከተመልካች ጋር እንትን ባቲ ደስ ይለኛል። ምክንያቱም የሚያቅሽ ያቅሻል። አሁን እኔ ስለማቅሽ በጣም ስከራከርልሽ ነበር። አታረገውም በቃ ያ ብል ታስተምረው ነው ምናምን ብለን። ሌላው ደግሞ እንደዚህ እንዴት እንደዚህ ታረጋለች? ምክንያቱም አንድ ሴት አንቺን እንደዚህ አይነት ነገር ውስጥ እንደማትገቢ ባንዴ ደግሞ ሌላ ፍቅር እንደማትጀምሪ እናውቃለን። ግን ደግሞ ሰው የሚያየውን ነው የሚያምነው ሰው። ስለዚህ ነው የኔ ውድ አትከፊ፣ አይምሰልሽ፣ አትዘኝ። ያው ሚዲያ ላይ እስከመጣሽ ድረስ ሰው ያየውን ነገር ነው ኮመንት የሚሰጠው። ገባሽ አይደል ሀቢብቲ? እና ይሄ ነው እኔ ምላችሁ። ቆይሽ እናንተ እንኳን እንደዚህ የሆናችሁ ልውሌን ረሳችሁት እኮ። ልውሌን ወይ ለኔ አጣብሱ ወይ ለልዩ አጣብሱ። አዎ እሱን እየታየኝ ያለው እኔ ላይ አሁን ማለት ነው። እሱን እየታየኝ ያለው እና እንኳን ደስ አላችሁ። ከዚህ በኋላ በማላችሁ ሰው አታስገቡ ብዬ ነው ምላችሁ። የምር በጣም ነው ደስ ያለኝ። ይሄ ፍቅራችሁን ነው ማየት የምፈልገው። ገባሽ? ይሄም ፍቅራችሁ ማለት ነው። እና ይቅርታ ጠያቂሽም ደስ ይላል። ግን ያ ብር ለምንድን ነው ይቅርታ ያልጠየቀው? አንተም እኮ ከባድ ተሰርተሃል። በእርግጥ ደጋግማ ይቅርታ ጠይቃል። እሷም ከዚህም በፊትም ደጋግማ ይቅርታ ጠይቃለች። ግን አንተም ይቅርታ ብትጠይቅ ልክ እሷ እንዲህ ዝቅ እንዳለች እኔም አጥፍቻለሁ አስከፍቼሻለሁ ብለህ ይቅርታ ብትጠይቃ ደስ ይለን ነበረ። ግን ያው እሷም ጠየቀች አንተም ጠየቀች ያው ነው ዘሴ ማስ አይደለ ውዶቼ? አዎ አንድ ነው። እና በቃ ከቻላችሁ ማለት ነው ልውልንና ልይዬን ብታጣብሱ ምን ይመስላችኋል? አዎ እኔ ግን የልውል ማሽኮርማም ምን የሚሉት ነው እንዴ? የአዲስ አበባ ልጅ በእርግጥ የአዲስ አበባ ልጅ አይደለህም፣ ግን እዛ ነው ያለው። እዛ ሆነ እንዴት ነው እንደዚህ ሙሽሙሽ እያልክብን ያለ ነው እንዴ? እኔ እንደዚህ ፍር ልበለለ እኔ የምወድ ማለት ነው። እና የኔ ውድ አይን አውጣ። አይን ስታወጣ ነው ሁሉም ነገር የሚበራለ ማለት ነው። እና አይንን ገለጥ አድርግ። ከጎኔ የተቀመጠችውን ደግሞ በደም አድርገህ ቼክ አድርጋት። አዎ በጣም ትመጥንሃለች፣ ቆንጅዬ ናት። እኔ የምላችሁ ማለት ነው እሷ ልዩ ማለት ነው ከያብ ጋር ትመሳሰላለች። የሆነ ፊታቸው ምናምን ነገር ይመሳሰላል። እኔ ምለው ደግሞ ማለት ነው ያልገባኝ ነገር የመታኝ ታዲያ እንዴ እናንተ ድራማ ምን አሁንም ልትቀጥሉበት ነው እንዴ? እንዴት መታኝ እኔ አላቅም ምናምን አለች ደግሞ ሄሉ ማለት ነው። ኧረ እንደዚህ አይነት ነገርማ የለም ተው። ከዚህ በኋላ ክሩቤልን እንዳታመጡልን። ባዩ ለእናንተ ቦዲጋርድ አድርጋችሁ ካመጣችሁልን ነው የምንቀበለው። እና ሄልዬ በጣም ደስ ብሎኛል። ደስታሽን ነው የምንፈልገው። ከዚህ በኋላ በምርጥ ነገር ትመጫለሽ። ምክንያቱም ብዙ ነገር ታዝቤያለሁ፣ ብዙ ነገር አይቻለሁ ብለሻል። አዎ ስለዚህ ስላየሽ በእንደዚህ አይነት ነገር ትመጫለሽ ብለን አናስብ። ምክንያቱም ከዚህም በፊት ከብዙ ሰው ጋር ስትለያይ ምን አይነት አመለካከት አሳይተሽ ከዛ ሰው ያንን ሰው ከህይወትሽ እንደምታስወጪ እናውቃለን፣ ሚያቅሽ ማለት ነው። እና አሁን ላይ የመጡ ኦዲየንስም ስላለ ያ የሚያዩን ነገር ምክንያቱም የምታደርጊው ነገር የኔ ቆንጆ በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ለዛም ነው ኮመንት ላይ ብዙ ነገር ሲናገሩሽ ሲያስቀይሙሽ የነበረው። የምር እኔ ራሱ በጣም ሲከፋኝ ነበረ። ግን እነሱ ላይም አልፈርድም፣ ምክንያቱም ሰው ያየውን ነገር ነው የሚጽፈው። እኛም እኮ ተናደን እያወቅን ራሱ በዛ ስንል ነበረ። ገባሽ? ለዛ ነው ያው እንግዲህ ሰው ያየውን ነው የሚያምን። እንደፈለገ እንደ ኮመንት ክፍት እስከሆነ ድረስ የፈለገውን ነገር ሀሳቡን የመስጠት መፍት አለው ብዬ ነው ማሰቡ። አንቺስ እስከለቀቅሽ ድረስ ሚዲያ ላይ እስካወጣሽ ድረስ ሰውም ደግሞ የፈለገውን ያየውን ነገር የተሰማውን ነገር መጻፍ አለበት ብዬ ነው ማስበው እንጂ እኔ እንደዚህ አላደረግም ብትይ ማንም ያምንሽ የለም። ምክንያቱም ውስጥሽን ብታውቂ አንቺ ነሽ እና የሚያቅሽም ነው እንዳልሽ የሚያቅሽ እንጂ። ለዛ ነው የኔ ቆንጆ አትከፊ። ከቻልሽ ደግሞ ያብን ደግሞ ልውልን ወይ አጣብሽልኝ ወይ ደግሞ ለኛ ለሚወዱ ኦዲየንስሽ ደግሞ ለአንዱ ስጪ ብዬ ነው ማስበው። አዎ እንዴ ብቻውን ቀረ እኮ። ምንድነው ግን ብቻውን እንዴ? ሴት ጠፍቶ ነው እንዴ ያ ሁሉ እንትን ሲሉት የነበረው? ምንድነው እንዴ? እኔ እኮ የሚቆረመመው ነገር እኮ ነው። ያ ደግሞ ማን ነው? ወጠምሻ ማለት ነው። ለምን እንደሆነ ስሙ አያያዝልኝም እንዴ? አስደነሳቸው እኮ። ያው እኮ በቃ ፍር የሚለው ነገር በቃ እኔ እኮ ሆን ብዬ ልውልን ነው የምከታተለው ማለት ነው። እና ፍር የሚለው አንገቱ ምናምን የሚደፋው ነገር እንዴ
አጠገብ ማለት ነው ቅፍቅፍ ነበር ማድረግ። የምሬን ነው የምልህ የኔ ቆንጆ የኔ ኮስታራ በጣም እኮ ነው የምንወድ። ወይኔ በህብረት ነው እንደ የምንወድ እና ሄልዬ በቃ ምንም ምልሽ ነገር የለም። ሰው ሀፒ እኔ በጣም ደስ ብሎኛል ስላንቺ ማለት ነው። እና ፈጣሪ አይለያችሁ፣ ያሰባችሁትን ነገር ያሳካላችሁ። ግን የሆነ ቅር ያለኝ ነገር አለ። እሱም ምንድነው? ይቅርታ እሱም ቢጠይቅሽ ነው በቃ። ሌላ ነገር ደስ ብሎናል። አንቺም ለተመልካች ስለሰጠሽው እኔም ያለውን ነገር ነግሬያለሁ። ከተመልካች ጋር ብዙም ተመልካች ያየውን ነገር ስለሚያወራ ማለት ነው። እና በቃ ፍቅራችሁን እንግዲህ ያጣፍጥላችሁ፣ ወልዳችሁ ሳሙ፣ ክበሩ። ከዚህ በኋላ ደግሞ በእንደዚህ አይነት ጭቅጭቅ እንዳትመጡ። ምክንያቱም እዛ ጋር እንዳልሸዋሻ እያለ ነው በአንቺ አልበቃም ብለዋን በወንድምሽ መጥተዋል። ከዚህ በኋላ መልስ ሰጫለሽ ብዬ አስባለሁ። በቃ አዎ መልስ መስጠት አለብሽ። አንቺ መልስ ካልሰጠሽ እስካሁን ድረስ እየሄደ ነው ያለው እና መልስ መስጠት አለብሽ። በቃ ያለውን ነገር እንዲያቆም ማለት ነው። እና ልዬ እንኳን ደስ አለሽ፣ ያብም እንኳን ደስ አለክ። ፍቅራችሁን ፈጣሪ ያጣፍጥላችሁ፣ ወልዳችሁ ሳሙ፣ ክበሩ እና እንወዳችኋለን። ባይ እና ውዶቼ ላይክ ዛሬ ራሱ ምን እንደማወራ ራሱ ጠፍቶብኛል ውዶቼ። የምር ግን እኮ እኛ ማለት ነው ወከባ እኮ ነው የምንወደው፣ ወከባ ማለት ነው። በቃ ድብድብ እንደዚህ መዋቀስ ምናምን ለመፈትፈት በጣም ነው ደስ የሚለው። የምሬን ነው የምላቸው። ግን እንደዚህ ደግሞ እነሱ ላይም አልፈርድም። እንደዚህ አይነት ነገር የሚያመጡልን ማለት ነው በቃ ለወከባ ነው። አያቸዋ ወከባ ሲኖር ወቀጣ በደም አርገሽ ትወቅጫለሽ፣ በደም አርገሽ አስተያየት ትሰጫለሽ። ግን እንዲህ ሲሆን በቃ የሆነ ደስ የሚል ነገር ታደርጊያለሽ። እንትን ለማለትም አይመችም እና በጣም ደስ ብሎኛል። በቃ ፍቅራችሁን ያጣፍጥልን ነው። ሌላ ነገር ምን እንላለን? እና ውዶቼ ላይክ ሼር አድርጉኝ። ተው ውዶች አበረታቱ። ሌላ ቦታ ሄዳችሁ ከምታሽቃብጡ ማለት ነው ትልልቅ ቦታ ላይ እኔን ምን አለ እኔ እህታችሁን የመዳም ቅመምን እንደው ላይክ ሼር እያደረጋችሁ ብታበረታቱ የምሬን ነው የምላችሁ። እነዚህ ትልልቆች ጋር እየሮጣችሁ ማለት ነው ዘል ትላላችሁ። አሁን አላችሁ 1000 ምናምን ሰብስክራይብ አደረጋችሁ። ምን አለ መታችሁ 1000 ሁሉ ላይክ ታደርጉኝ ብታዩ ምን ችግር አለ? እኔ እናንተ እህት በዚህ እንኳን ትንሽ ቢያልፍልኝ ምን አለበትና ነው። እና ወዶች ይወዳችኋል።